አንዳንድ ለምንድን ነው ያልኩት ነገር የሚያበሳጭ ነው? እስኪ ንገሪኝ። አይ ምንም የሚያበሳጭ ነገር አይደለም። ኑ ተወያዩ ነው። ኑ ተወያዩ ነው። ለምንድን ነው የሚበሳጩበት? እኔ እንጃ እንግዲህ ሙስሊም ወንድሞቻችን እኛ በጣም ነው የምንወዳችሁ። ለምን እንደሚበሳጩ አይዶን ነው። መጥቶ መወያየት ነው። ንጽጽርን የጀመሩት እነሱ ናቸው። ብዙ መጽሐፍትን ጽፏል። ክርስቶስ ላይ ራሱ ያልጻፉት መጽሐፍት የለም። ያንን መታችሁ ዲፌንድ አድርጉ፣ ከኛ ጋር ቁጭ ብላችሁ ተወያዩ ነው የተባሉት። ብዙ ጊዜ ግን እነሱ ትኩረት አድርገው የሚያወሩት ቁርአን ላይ ነው። ቁርአናቸው 114 ምዕራፎች አሉት። ያንን ነው ብዙ ጊዜ ትኩረት አድርገው የሚያስተምሩት። ነገር ግን ምን የሚል አንብበሻል እናቱ? እስቲ ንገሪኝ። ለምሳሌ ከቁርአን አንቀጾች ብዙ ጊዜ የሚገርመኝ የቁርአን አያ አለ። አላህ አይሁዶች እና ክርስቲያኖችን የሚራገምበት ፓርት አለ እና ሱረቱል ተውባ ይባላል። ቁጥር 30 ላይ ቁጥር 30 ስሙ በደንብ። ሱረቱል ተውባ ቁጥር 30 ላይ አይሁዶች ኡዘየር የአላህ ልጅ ነው አለች። በነገራችን ላይ አይሁዶች እንደዛ አላሉም። በታሪክም ኡዘየር ማለት ኢዝራ ነው። ኢዝራ የአላህ ልጅ ነው ብሎ አይሁዶች ያመልካሉ ይላል በውሸት። እንደዛውም ደግሞ ቀጥሎ ክርስቲያኖች አልመሲሳ የአላህ ልጅ ነው አሉ። አላህ ያጥፋቸው ነው የሚለው ቃል በቃል። አይሁዶች እና ክርስቲያኖች አሁን ማውጣት እችላለሁ። ባይዘወይ አይሁዶች እና ክርስቲያኖች እያወጣሽ ቢሆን ደስ ይለኛል። እናቱን ትንሽ ካለ እያወጣሽ እዚሁ ጋር እያየም ቢሆን ደስ ይለኛል። አውጣዋለሁ። ቆይ ጠብቂኝ። እኔ የማስረጃ ሰው ነኝ። በማስረጃ ካወጣሽልኝ እናቱ በደስታ እና አብረን እናነበዋለን። ያ ብዙ ጊዜ ካየው የሆኒ መጽሐፍ ቅዱሳችን ላይ ብሉይ ኪዳንም ሆነ አዲስ ኪዳን የሰውን አውጪውና እናቱ አንዴ አውጪውና እናወራለን። እየከፈትኩ ነው። አንዴ ታንኪዩ። ስልኬ ልክፈትና ስልክሽን ክፈቺና እሱን አውጥተሽ አሳይ። ክፈተውና ናውሬ እንዴት ነብራተ? እኛ በቃ ማምለክም አልቻልንም እኮ በቤታችን ማምለክም አልቻልንም። ምንም ስም ሳይጠራ ይመጣሉ። እሺ ካሜራ ሰው አምላክ ይላልከኝ ነብዩ መሐመድ ሲነኩ ለምን ትጨዋለህ ታዲያ? ታብዳለህ። ሰው ማታመልክ ከሆነ እሱ መልስልኝ ብራተር። ነብዩ መሐመድን አንድ ነገር ብል ኮረንቲ ትይዘለ እንዴ? ታዲያ ሰው እኮ ነው የምታመልከው። አንተ ምንድን ነው ልዩነታችን? ኦኬ ይታያል። ይሆኔ ስክሪንሻት እያደረጋችሁ ይሄን ጉድ እንትን እንዴት ተጨምረው ነው? እሺ ይሄው ቅዱስ ቁርአን በአማርኛ ነው፣ በአረብኛ ነው። በነገራችን ላይ ቁርአኑ ራሱ የሱራዎች ስያሜ በጣም ይገርማል። የሰረሪት ምዕራፍ፣ የጉንዳን ምዕራፍ፣ የለሃም ምዕራፍ ብሎ ነው የሚያስቀምጠው። እሱን ትተን አሁን ሱረቱል ተውባ ነው ያልኩት። ሱረቱል ተውባ ቁጥር ምዕራፍ 9 ማለት ነው። ምዕራፍ 9 ስሙ። ኮፒ ሊንክ ቤተሰብ ቁጥር 30 ላይ እንሂድና ቁጥር 30 ይታያል። እስቲ አንብቢልኝ። አይሁድም ይላል፣ አይሁድም ኡዘየር የአላህ ልጅ ነው አለች ይላል። ክርስቲያኖችም አልመሲህ ኢሳ የአላህ ልጅ ነው አሉ። ይሄ በአፋቸው የሚናገሩት ቃላቶች ነው። እነዚህ ከነሱ በፊት የካዱት ሰዎች ቃል ያመሳስላል። አላህ ያጥፋቸው ይላል። ይሄው አላህ ያጥፋቸው። መጽሐፍ ቅዱስ ላይ ይሄ ቃል ቢኖር ሙስሊሞች አያስቀምጡንም። ባይዘዊ ሙስሊሞችን እግዚአብሔር ያጥፋቸው ቢል በነቢያት መጽሐፍ ቢገኝ አያኖሩንም። ነገር ግን መጽሐፍቶቻቸው የእኛ ነቢ አሁን ክርስቲያን ማለት እንግዲህ በስንት ሚሊዮን የሚቆጠር ህዝብ ነው።
አይሁዶች እና ክርስቲያኖችን አላህ ያጥፋቸው ይላል። ባይዘው ይሄው ቃል ይወጣል ነው። ይሄው እያየሁት ነው። ክርስቲያኖች የሚል እስቲ አሁን የእኛ እንደዛ ቢል አይልም የምትሉ ካላችሁ ሙስሊሞች ነው ግቡ። ኖ ሙስሊም እስቲ ደስ ብሎ ላስገባችሁ። ኑ ሙስሊም ናግባና ይሄ አይልም ካልከኝ አብድ ይኸው ናግባ። ኔትወርክ ሌላ ሰው መጨምራለሁ። አይልም የምትል ካለ ናግባ። ጥያቄያቸውን አለ ለምንድን ነው ስማቸው ለው አላህ ያጥፋቸው ይላል ቁርአን። ማንን? ይኸው እዚህ ጋ ያሉትን አንብቢላት። ማንን ያጥፋቸው ይላል? እሺ አሁን ታንብብልሻ ይቻላል። አንብቢ ራስሽ እንዳወጣሽ። ማንን ነው አጥብህ የሚለው ያጥፋቸው የሚለው? አንብቢላት። እሺ ሱረቱል ቶባ ቁርአን ታውቂያለሽ? ሱረቱል ቶባ የሚባል እሺ ታውቂያለሽ? መጀመሪያ አዎ አንብቢላት። ሱረቱል ቶባ ቁጥር 30 ላይ እንደዚህ ይላል። ይኸውልሽ አይሁዶች ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ ኢሳ የአላህ ልጅ ነው አሉ ይላል። ይሄ በአፋቻቸው የሚናገሩት ቃላቶች ነው። እነዚያ ከነሱ በፊት የካዱት ሰዎች ቃል ያመሳስላል። አላህ ያጥፋቸው ይላል። እና ታዲያ ምን እና ኢየሱስን ምን አድርጎ ያሰቡ አይሁዶቹን ነው ያለው ካለ አላህ ያጥፋቸው ክርስቲያኖች ክርስቲያኖችን አላለም። አሁን እዚህ ክርስቲያን ሲጀመር የት ነው ያለ? በምን መጽሐፍ ተጠቅስ? ክርስቲያኖችንም ይላል። ይኸው እዛ ላይ አንብቢው ይነበባል። እዛ ክርስቲያኖችንም አልመሲህ ይላል። እዛ ላይ አነበብሽው? ክርስቲያኖችን አላህ ያጥፋቸው ነው የሚለው። አቤት አቤት አቤት! ክርስቲያን የሚል ሲጀመር ቁርአን ላይ አለ። ላሐውለ ወላ የማን ቁርአን ነው? ሌላ ቁርአን አለ ማለት ነው። አባቴ አንተ ጨዋ ነበርክ፣ ወላሂ መልካም ነበር። እኔ ምን አደረኩ እንጂ ማስረጃውን ተናገር እንጂ። አሁን ምን ተነሳበት? ቆይ አይ አንተን ነው የምትል አይታዋት። እኔ ማወቅ ፈለግኩኝ ስለ ቁርአን። ምንድን ነው ችግሩ? ማወቅ ከፈለክ ታዲያ ቅድም አሁን ሙሐመድን ልሳደብ ትላለህ። ኢየሱስን ሰው ይሳደቧል? አሁን ሙስሊም እኮ ኢየሱስን የሚሳደብ ቢያገኝ ጥያቄውን ልትመልሽ መስሎኝ የገባሽው ነው። አውቃለሁ። ክርስቲያን የሚል ሲጀመር መጀመሪያ ጥያቄውን መልሽ እና ከዛ እናወራለን። ክርስቲያን የሚል ነገር ቁርአን ላይ የለም። ይህን ሴት እንዳወረደ ይሄ ታዲያ ምንድን ነው? ሞች እስቲ የአንቺን ቁርአን አምጪውና ይሄን ነገር አውሪ ውስጥ። አንቺ ቁርአን አለሽ አይደል? አሁን ቁርአንሽ አይሁዳና በአላህ ላይ የሚሻረኩት ካዶችን አላህ ያጥፋቸው በል ማለት እኮ እውነት ነው። ምንም ማለት አሁን ለምሳሌ አሁን እኛ ክርስቶስን የካዱትን ሙስሊሞች አለ ጌታ ያጥፋቸው ብንል ትክክል ነው? ለምን መሰለ? ክርስቶስ ራሱ በአላህ ላይ እውቀት ያለው ላስገባ፣ እናቱ እውቀት ያለው ላስገባ ፕሊዝ። እውቀት ያላችሁ ካላችሁ ኑና ነገሩን ደስ ይለኛል። እውቀት ያላችሁ ከስር ካያችሁ ላኩልን ላስገባችሁ። የኔን ጫማ ራሱ አምላክ ብለው ለምንድን ነው የአንቺ አምላክ እኔን ምረግመው? ለምን ጫማዬን ራሱን እንኳን ክርስቶስን አይደለም እሺ የኔን ጫማ ቁጭ አድርጌ የኔ አምላክ ነው ካልኩኝ ለምን ይራገማል? እናንተ አምላክ ሙስሊሞች። ሌላ የታዘብሽው ነገር ካለ ይሄ በቁርአን ነው ያለው። እኛ ምንም ያልነው ነገር የለም። ሌላ ቁርአን ላይ ያለ ነገር ካለ የገረመሽ ምንድን ነው? እስቲ ዘግቢ። ይኸው እዚሁ የሚታይ ከሆነ ከዚሁ የቁርአን ክፍል ሳንወጣ እዚሁ ላይ እዚህ ጋም የመጽሐፉ ሰዎች የተባሉት አይሁዶች እና ክርስቲያኖች ነው። እና ከነዚህ መጽሐፍት ከተሰጣችሁ ሰዎች እነዚህ በአላህና በመጨረሻ ቀን የማያምኑትን ይላል አላህና መልእክተኛው ህርም ያደረገውን ህርም የማያደርጉትን
እውነተኛውንን ሃይማኖት የማይከተሉትን እነርሱ የተዋረዱ ሆኖ ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ስለዚህ ግብር መስጠት አለብን። ይሄ ቁርአን ነው የሚለው፣ እኛ አይደለም። ያ መጽሐፉ የተሰጣቸው የመጽሐፉ ባለቤቶች የተባሉት አይሁዶችና ክርስቲያኖች ናቸው። እነዚህ በአላህና ይኸው ላንብብላችሁ ደግሜ እነዛ መጽሐፍን ከተሰጣቸው ሰዎች እነዛን በአላህና በመጨረሻ ቀን የማያምኑትን አላህና መልእክተኛው ህርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆኖ ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ለዛ ነው ሙስሊሞች የሚያሳድዱ። እንግዲህ የሚለው ነው አይደለም አትለው። እሺ ሌላስ ግብርን መገበር አለብን፣ ተዋጓቸው ይላል። ቀጤ እናቱ ሌላ ሙስሊሞች እንዳትገቡ እያሉ ነው። አትግቡ፣ ችግር የለብንም። እኛ ግን የማንበብ መብት አለናል። ኮፒ ሊንክ የማንበብ የመረዳት መብት አለን። ለስጋውት እነዚህን ሁለቱን የቁርአን አያዎች የሚያስረዳ ሙስሊም እስቲ ይግባ። ውሸት ነው ካላችሁ ግቡና ውሸት ነው መጽሐፋችን አይሉም ካላችሁ ገብታችሁ አብረን እናልባለን። ምንም ችግር የለውም። ይግቡ፣ አስገባቸው እስቲ። ውሸት ነው እያሉ ስለሆነ እስኪ የሚያውቅ ሰው ደስ ብሎኝ አስገባሃለሁ። እልል አድርጌ ላስገባ እምታት ኑ ግቡ። አትበሳጩ። እኛ ስድብ ላይ አይደለንም። ሰደቡን እንዳትሉ ደግሞ እየተሰደብን አይደለም።